ፊልጶስ በሰማርያ ወንጌል ከሰበከ በኋላ መንፈስ ቅዱስ ምን አለው? ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ ይላል። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። አንድ የኢትዮጵያ ሰው ምን ሊል ነበር የሄደ? ወደ ኢየሩሳሌም ሊሰግድ። ኢትዮጵያውያን ረጅም ጉዞ ተጉዘው ለብዙ ዘመናት ኢየሩሳሌም ይሳለማሉ። አሁንም ድረስ የሁላችንም ምኞት እዚህ ያለ ነው። ኢየሩሳሌም መሄድ ትፈልጋላችሁ? አፈልጉ እንፈልጋለን። ደስ ይለናል። ህልማችን ነው። እንደው ያችን ቅድስት ሀገር ረግጬ በሞትኩ ይላሉ ብዙዎች። እድሜያቸውን ሙሉ ገንዘብ አጠራቅመው ቅድስት ሀገርን ተሳልመው ልክ ሲሳካላቸው እዛውም የሚሞቱ ሰዎች አሉ። ይህ የኖረ ልማዳችን። በጣም ብዙዎች አሁን ቴክኖሎጂ ባለበት ዘመን አይደለም። ወደ ኢየሩሳሌም ሄደው ለመስገድ መንገድ ሲሄዱ ሽፍታ ገድሏቸው የሞቱ፣ አውሬ በልቷቸው የሞቱ በየመንገዱ ብዙ አባት እናቶቻችን አሉ። በረከታቸው ይደርብን። ስለዚህ ሊሰግድ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ይህ ሰው ተራ ሰው አይደለም፣ ባለስልጣን ነው። በንግሥት ህንደኬ በገንዘቧ ሁሉ የሰለጠነ ጃንደረባ ነው ይላል። ጃንደረባ ማለት ምዕመናን፣ በመጽሐፍ ቅዱስ ሁለት አይነት ትርጉም አሉ። አንደኛ በሰው እጅ በሆነ ምክንያት የመራቢያ አካሉ የተሰለበ ሰው ማለት ነው። ስልብ የሆነ ሰው የመጀመሪያው ትርጉሙ ይሄ ነው። ሁለተኛ ጃንደረባ ማለት ባለስልጣን ማለት ነው። ሁለተኛ ትርጉሙ እሱ ነው። ሶስተኛ መናኝ መነኩሴ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ ሰዎች አሉ ይላል። ስለምን ራሳቸውን ጃንደረባ ያደረጉ? ስለ መንግሥተ ሰማያት። እነማን ናቸው እነዚህ? መነኮሳት ናቸው። ማግባት መውለድ ሲችሉ ራሳቸውን የሰለቡ ማለት በስጋ አይደለም፣ አካላቸውን አይደለም፣ ሰውነታቸውን ምኞታቸውን ሰልበው ለእግዚአብሔር ራሳቸውን የለዩ ቅዱሳን መነኮሳት፣ መናንያን፣ ሕፃዋን የሆኑ በፈቃዳቸው መናኞች አሉ። ሶስት ትርጉም አለው አልኳቸው። አንደኛ የተሰለበ ሰው፣ ሁለተኛ ባለስልጣን፣ ሶስተኛ የመነኮሰ ወይም መናኝ የሆነ ሰው። ስንት ትርጉም አለው? ይህ ኢትዮጵያዊ ጃንደረባ ከሶስቱ የትኛው ነው? የተሰለበ ነው? ባለስልጣን ነው? ወይስ ድንግል ነው? የትኛው ነው ምዕመና? የተሰለበ እንዳልሆነ እኔ አንድ ማስረጃ ልንገራችሁ። ይህ ሰውዬ ከኢትዮጵያ ተነስቶ ሊሰግድ ወዴት ነው ሄደው? አቤት፣ ወደ ኢየሩሳሌም። ወደ ኢየሩሳሌም ገብቶ ለመስገድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? መገረዝ ነው። የመጀመሪያው መስፈርት ምንድን ነው? መገረዝ ነው። ለመገረዝ ምን ያስፈልጋል? የተሰለበ ሰው ሊገረዝ ይችላል? አይችልም። የተገረዘ ሰው ነው መስገድ የሚችለው። ግዝረት ያልፈጸመ ሰው ገብቶ መስገድ አይችልም። የተሰለበ ሰው ደግሞ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቶ መስገድ አይችልም። ይሄ ኦሪት ላይ የተጻፈ ሕግ ነው። ስለዚህ ይህ ሰው ገብቶ ኢየሩሳሌም ሰግዶ ነው የወጣው። በዚህ ምክንያት ጃንደረብነቱ የስጋ መጉደል ወይም የአካል መሰለብ እንዳልሆነ እናውቃለን። ባለስልጣን ነው። አዎ ባለስልጣን ነው። በምን? በንግሥት ህንደኬ በገንዘቧ ላይ ሁሉ የሰለጠነ ጃንደረባ ነው የሚለው። ጃንደረባ ማለት ባለስልጣን ማለት ነው። ይህ ሰው ባለስልጣን ነበረ። ብዙ ጃንደረቦች አሉ። ጲጥፋራ ለምሳሌ ኦሪት ዘፍጥረት ላይ የፈርዖን ጠጅ አሳላፊ የቤቱ አዛዥ የነበረው ጃንደረባ ነበረ ይላል። ሚስት ነበረው። ሚስቱ እንደውም ዮሴፍን እስከ ማስቸገር ደርሳ ተጽፏል በታሪክ ላይ። ስለዚህ ጃንደረባ የተባሉ ባለስልጣኖች አሉ። ይህ ሰው ባለስልጣን ነው። ገንዘብ አለው፣ ባለሀብት ነው። ከኢትዮጵያ ተነስቶ ኢየሩሳሌም ለመሄድ የራሱ ሰረገላ ያለው፣ የራሱ የሚያነበው መጽሐፍ ያለው ትልቅ ባለሀብት ነው፣ ባለስልጣን ነው። ግን ሊሰግድ ወዴት ሄዶ ነበረ? የሚሰግዱ ባለስልጣናትን ይስጠን። አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል። ቤተክርስቲያን አይሳለም። ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መጥቶ አያነግስም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርም ሲያደርግ መንግስት የሃይማኖት ተቋማትን ያበረታታል ምናምን የሚለው ጥጋቡ አይቻልም እኮ። የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም? አዎ፣ ማንኛውም ስልጣን ከእግዚአብሔር ይበልጣል። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ
ደስ አለኝ። ንጉሥ እኮ ነው፣ ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ። ለምንድን ነው ደስ ያለው? መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም። ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው። ምን ማለት መረጥኩ? መጣልን። ባለስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉሥ ብትሆን የነገስታት ንጉሥ ማን ነው? እግዚአብሔር ነው። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበትን ልብ ይስጠን። ትንሽ ሀብት ሲኖረው ሰው ትንሽ እውቀት ሲኖረው ይጀነናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። መንፈሳዊ ጉዞ የሚሄዱ ባለስልጣናት፣ ጸሎት የሚያደርጉ ባለስልጣናት ያስፈልጉናል እኮ። የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆንም። የሚጾም ህዝብ ለመምራት እየበላህ አይሆንም። ይህ ጃንደረባ ግን ባለስልጣን ነበረ፣ የገንዘብ ሚኒስትር ነበረ። ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር ይላል። ምን አይነት አስገራሚ ሰው ነው! ከኔ ጋር ናችሁ ምመና? ባለስልጣን ነው የሰውዬ፣ ባለ ሀብት ነው። ሊሰግድ ኢየሩሳሌም ሄደ። ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበረ? መጽሐፍ ቅዱስ ያነብ ነበር። ምን አይነት ሰው ነው መጽሐፍ ቅዱስ የሚያነብ ኢትዮጵያዊ? እንዴ በእውነት ባለስልጣን ሆኖ ቁጭ ብሎ አስቡት። መንፈሳዊ ጉዞ ተጉዟል። ይህን ያህል መንገድ ሄጄ ደክሞኛል፣ እግዚአብሔር ይረዳኛል፣ ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል። ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው። ምዕመናን መጽሐፍ ቅዱስ እናነባለን ወይ? ቤታችን ስንገባ ገልጠነው ስናውቃለን? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው። እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው። እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው ያርቃል። እሱ አይደለም። የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። ምዕመናን ተከድኖ መቀመጡ አይደለም፣ መነበቡ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት 24 ሰዓት በቃ ስማርትፎን ከኛ በለጠ። ስማርት ሆነ ስልኩ እኮ እኛን አደደበን እኮ። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ፣ የሚያነብልን እሱ። አሁን ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። ይገርማል። ቢዚ ነኝ እኔ እኮ መጽሐፍ ቅዱስ ባነብ አልጠላም፣ ግን የሥራዬ ጸባይ አይመቸኝም ልትሉ ትችላል። የፈለገ ባይመቻችሁ ከጃንደረባው የበለጠ ስልጣን ግን የላችሁ። ይቅርታ አድርጉ። ከጃንደረባው በላይ ቢዚ ልትሆኑ አትችሉ። የሀገር ገንዘብ ነው የሚያስተዳድረው፣ ባለስልጣን ነው። ብዙ ጉዳዮች ያሳስቡታል። መጽሐፍ ቅዱስ ከማንበብ ግን አላቆመም። ጉዞ ተጉዞ ተሳልሞ አገር አቋርጦ ሲመለስ እናውቃለን እኮ እኛ መንፈሳዊ ጉዞ ሄደን ስንመለስ ምን እያደረግን ነው የምንመለሰው? እየበላን እየጠጣን አይደል? ይህ ጃንደረባ ግን የሄደው ሊሰግድ ነው። ሲመለስ ምን እያደረገ ነው? እያነብ። ምን አይነት መንፈሳዊ ሰው ነው! የማያቋርጥ መንፈሳዊ ህይወት ማለት ነው። እግዚአብሔር ለሁላችን ይስጠን። ቃሉን የማይጠግብ ሰው ይገርማል። እንዴ መንገድ ላይ ነው፣ በሰረገላ ነው እየሄደ ያለው። አይመችም እኮ ለማንበብ። በሰረገላ ነው፣ በአውሮፕላን አይደለም ወይ በመኪና አይደለም። ይነቀንቀዋል። ፈረስ ነው እየተጋለበ ያለው። እሱ ግን መጽሐፍ ቅዱስ ያነብ ነበር። ምንድነው ሲያነብ የነበረው? በጣም ይገርማቸዋል። ትንቢተ ኢሳያስ ምዕራፍ 53 ነው እያነበበ የነበረው። ያነበው የነበረው ላንብብላችሁ። የኢሳያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማው ይላል። እዚህ ላይ በእውነት ፊልጶስ እናደንቀዋለን። ፊልጶስም ሮጦ ነው የሚለው። ምን ብሎ? ወደ ምኑ? ወደ ሰረገላው ሮጦ እያባረረ የሚሰብክ ሰባኪ ነው ፊልጶስ። አይገርም? አንድ ሰው ለማዳን ማለት ነው። ጃንደረባው እየሄደ ያለው በምንድን ነው? በሰረገላ ነው። በፍጥነት ነው ሄዷል። አሁን ምን አሯሯጠኝ? ከፈለገ ቆሞ ይማር አለዚያ ይቅር አላለ። እየሮጠ አሳዶ አንድ ነፍስ ለማዳን የሚሮጡ ሰባኪያንን ይስጠን እግዚአብሔር። ስንት ነፍስ ለማዳን! ለአንዱ ጃንደረባ ሮጦ ደረሰበት። ጃንደረባውን ፈልጎ የሮጠ እንዳይመስላችሁ፣ እኛን ፈልጎ ነው የሮጠው።
ፊልጶስ ሮጦ ጃንደረባው ላይ ባይደርስበት ኖሮ ዛሬኛ ክርስቲያኖች አንሆንም ነበር። ለካ አንድ ሰው ማስተማር ብዙ ህዝብ ማስተማር ነው። ለካ የአንድ ሰው ነፍስ ማዳን ለብዙዎች መዳን ምክንያት ይሆናል። አንዱን ጃንደረባ ፈልጎ ሮጦ ደረሰበት። ጃንደረባው ጮክ ብሎ ነበር የሚያነበው። የነቢዩን የኢሳያስን መጽሐፍ ሲያነብ ሰማው ይላል። ቀረብ አለና ምን አለው? በውኑ የምታነበውን ታስተውለዋለህን አሉ። እስቲ ከኔ ጋር በሉ፣ የምታነበው አለው። የምታነበውን ታስተውለዋለህን አለው። እርሱም ጃንደረባው የሚመራኝ ሳይኖር እንዴት ይቻለኛል? እስኪ በሉ እስቲ እውነት እንደው መልሱልኝ። አሁን እናንተ እዚህ ጉባኤ ያላችሁ ሰዎች አንድ ታክሲ ላይ ቁጭ ብላችሁ መጽሐፍ ቅዱስ እያነበባችሁ፣ ተውት መጽሐፍ ቅዱስ መሆኑ ይቅር፣ የሆነ መጽሐፍ እያነበባችሁ አንድ የማታውቁት ሰው መጥቶ ይገባሃል ወይ የምታነበው ቢላችሁ የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል ትላላችሁ? ምን አገባ ነው የምትሉት አይደለም? ታውቀኛለህ? ምን ለማለት ፈልገህ ነው? ይግባኝ አይግባኝ አንተ ምን ታውቃለህ? ትዕቢተኞች እኮ ነን እኛ። የሚመራኝ ሳይኖር እንዴት ይቻለኛል አለ። ምን አይነት ትሁት ሰው! የመንግስት ባለስልጣን እኮ ነው። የመንግስት ባለስልጣን፣ የገንዘብ ሚኒስትር የማያውቀው ሰው መጥቶ የምታነበው ይገባሃል ያለው። አሁን እኔ ዛሬ የኢትዮጵያን የገንዘብ ሚኒስትር መኪና ላይ ቁጭ ብለው ሲያነቡ በሩን ከፈታ አድርጌ የሚያነቡት ይገባዎታል ብላቸው ምንድን ነው የሚሉኝ? እገባለሁ፣ እኔ ራሴ እገባለሁ። ለዚች ንግግሬ ዋጋ ከፍላለሁ። ባለስልጣን ነው። ረጥጋ ብሎ እነዛ አካባቢ ያሉትን ወታደሮች ግረፉት ማለት ይችላል። የታውቀኛለህ ማለት ይችላል። የሚያስረዳኝ ሳይኖር እንዴት ይቻለኛል? እኛ እኮ ትዕቢተኞች ነን። እማናውቀውን ነገር እንኳን አላውቅም ማለት እንኳን አንፈልግም። እማናውቀው እኔ እንጃ አላውቀው። እኔ ሰው በትትና ሲጠይቅ ማቀው አንድ ነገር ነው። እሱ አሁን ስንት ሰዓት ነው የሚለው ብቻ። ስንት ሰዓት ነው ትላላችሁ እንላለን። ከዛ ውጭ እኮ መጠየቅ አንፈልግም። አላዋቂ ላለመባል ያለን ፍርሃት፣ ሌላ ሰው ላለመጠየቅ ያለን ጭንቀት። ምን ነበር እንኳን ይላሉ አንዳንድ ሰዎች ጥያቄ ሲጠይቁ። አያውቁትም እኮ ግን አውቀው ነበር ጠፍቶብኝ ነው ለማለት ማለት ትዕቢት አለች። አያችሁ። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። የምታነበውን ታስተውለዋለህን ሲለው ምን አለ? የሚመራኝ ሳይኖር እንዴት ይቻለኛል? በሏት፣ ግድ የላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራኝ ሳይኖር እንዴት ይቻለኛል? እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምፅ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት፣ ከሃይማኖት የሚክዱት፣ የሚስቱት፣ ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ቅዳሴውን ምን ማለት እንደሆነ፣ ሰዓታቱ ማህሌቱ ምን ማለት እንደሆነ፣ ስርዓተ ቤተ ክርስቲያን ምን እንደሆነ የሚያስረዳኝ ሳይኖር እንዴት ይቻለኛል? ጃንደረባው እናንተን ወክሎ ነው የተናገረው። ምእመናን ሁላችንን ወክሎ ማለት። ካልተማሩ እንዴት ያውቃሉ? ካለ ሰባኪስ እንዴት ያምናሉ ነው ያለው ቅዱስ ጳውሎስ። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል አለ። አያችሁ፣ መጽሐፍ ቅዱስን ለካ የሚያስረዳ ሰው ያስፈልጋል። አንዳንድ ደፋር ሰዎች አሉ። አልገባ ሲላቸው ቆይ እስቲ ብለው ያነቡና እንደሚመስለኝ እንዲህ ማለት ነው ይላሉ። እንዲህ አይባልም። መጽሐፍ ቅዱስ ሐሳብ መስጫ ሳጥን አይደለም። የሚያስረዳን ሰው ያስፈልጋል። መጽሐፍ ቅዱስን የምናነበው ከቤተ ክርስቲያን ጋር ሆነን ነው። ፊልጶስን መጠየቅ፣ አባቶችን፣ ካህናትን፣ መምህራንን መጠየቅ ያስፈልጋል። ዝም ብለህ መጽሐፍ ቅዱስ እንደገባኝ እንደተረዳው ብለህ መፈትፈት አትችል። ስለዚህ ምን አለው? የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ይላል። ፊልጶስን ለመነው በሉ እስኪ። አልገባ ሲላችሁ ቅዱስ ፊልጶስን ለምኑት። እሺ፣ ቅዱስ ፊልጶስ ልመናችንን ይስማን። የሚለመን ነው ለካ። አያችሁ፣ ይሄ ዲያቆን፣ ይሄ ቅዱስ የሚለመን ነው። ትምህርት አልገባ ያላችሁ ወጣቶች፣ በተለይ እዚህ አጥቢያ ያላችሁ እድለኞች ናችሁ። እዚህ ኑና ወደ ሰረገላው ወጥቶ ከእናንተ ጋር እንዲቀመጥ ፊልጶስን ለምኑት፣ ጸልዩ። አንተ ዲያቆን፣ አንተ የመንፈስ ቅዱስ ማደሪያ እባክህ ግለጥልኝ ብላችሁ ኑና ለምኑት። አልገባ ያላችሁ ሰዎች እድለኞች ናችሁ። እዚህ ሰፈር የምትኖሩ ሰዎች ኑና ለምኑት።
ወደ ሰረገላው ወጥቶ ፊልጶስ እንዲተረጉምላቸው ለመነው። አቤት ቤተክርስቲያን የመንግስት ባለስልጣናትን እንዴት ማስተናገድ እንዳለበት ማሳዩት። ጃንደረባው ባለስልጣን ነው፣ ፊልጶስ ዲያቆን ነው። ና ውጣ ወደ ሰረገላው ብሎ ለመነው። አያችሁ፣ ቤተክርስቲያን ባለስልጣናትን ደጅ መጥናት የለባትም። ባለስልጣናት ናቸው ቤተክርስቲያንን ደጅ መጥናት ያለባቸው። ና ተቀመጥ እባክህ አስተምረኝ ብሎ ለመነው። ያነበው የነበረው የመጽሐፍ ቅዱስ ክፍል ይሄ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለው ቃል ነበር። ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ አለው ይላል። የሊቅ ጥያቄ ነው የጠየቀው። ስለ ራሱ ነው ወይስ ስለ ሌላ? ገብቶታል? አያችሁ፣ ነቢያት የሚናገሩት ወይ ስለ ራሳቸው ነው ወይ ስለ ሌላ ነው የሚለውን ያውቃል። ተራሱ አይደለም፣ አንባቢ ነው፣ ኦሪትን ያውቃል። ስለዚህ ነቢዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይስ ስለ ሌላ? ምርጫ ነው። ደረቅ ጥያቄ አይደለም የጠየቀው፣ ምርጫ ነው የሰጠው። እስቲ መልስልኝ አለው። ፊልጶስ መለሰለት። ቃሉን መለስ ብለን እንየው። እንደ በግ ወደ መታረድ ተነዳ ይላል። ትንቢተ ኢሳይያስ ምዕራፍ 53 አምስተኛ ወንጌል ብለው ይጠሩታል አባቶቻችን። ወንጌላት ስንት ናቸው? ስንት ናቸው? 4። አምስተኛው ወንጌል ትንቢተ ኢሳይያስ ነው። ለምን ካላችሁ ደረቅ ሐዲስ ወይም ደግሞ የብሉይ ኪዳን ወንጌል ተብሎ ነው የሚጠራው። ስለ ክርስቶስ ያልተነገረ ነገር የለም በትንቢተ ኢሳይያስ ላይ። ልደቱን እነሆ ጽንሰቱን እነሆ ድንግል ትጸንሳለች ወንድ ልጅም ተብሎ፣ ልደቱን ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ተብሎ፣ ስቅለቱን፣ ሞቱን፣ ትንሣኤውን ያልተነገረ ነገር የለም። ትንቢተ ኢሳይያስ ብሉይ ኪዳን ላይ የተጻፈ ሐዲስ ኪዳን። ኢሳይያስ 53 ደግሞ እንዴት ከባድ መሰላችሁ? ኢሳይያስ ዓርብ ዕለት ክርስቶስ ሲሰቃይ በመንፈስ ቅዱስ መነጽር ታየው፣ መሸከም አልቻለም። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። እኛ ነቢያት፣ እኔና እኔን የመሰሉ ነቢያት የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ የተባለ ወልደ እግዚአብሔር ኢየሱስ ክርስቶስ እዱ መዝራይቱ ለአብ፣ የአብ እጁ የአብ ክንዱ ተብሎ ልዑል ክንዱን ሰደደልን የሚባለው እግዚአብሔር ወልድ ለማን ተገልጧል? እንደ ቡቃያ እንደ ስር አድጓል። በዘር አይደለም ተዘርቶ አይደለም፣ በድንግልና ነው የተወለደው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ዓርብ ዕለት ተሰቃይቶ ክርስቶስ የተሰቀለ ስጋ ነበር የሚመስለው። ዓርብ ዕለት ጌታችን ፊቱ በደም ተለውሶ ነበረ። ተገርፏል፣ ተሰቃይቷል። ስለዚህ ባየነው ጊዜ እንወደው ዘንድ ምን የለውም? ደም ግባት የለውም። የተናቀ የተጠላ ሆኖ ነው ያገኘነው አለ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ። በግ ሲሸለት ቆዳውን ጸጉሩን ሊሸልቱት ሲጎትቱት አረ ብርድ ነው አትንኩኝ አይልም፣ ዝም ብሎ ነው የሚጎተተው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። እንደውም ምስጢረ መለኮትን ተዋህዶን የተናገረው እንደ በግ ለመታረድ ተነዳ ብሎ በስጋ መሞቱን፣ በሸላቾቹ ፊት ብሎ ደግሞ በመለኮቱ ሕያው መሆኑን። ሲሸለት አይሞትም አይደል በግ። ስለዚህ በመለኮቱ ሕያው በስጋው ግን መሞቱን፣ ሞተ በስጋ እንደምንለው ማለት። ይህንን ተናገረ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ጲላጦስ መርምሮት ነፃ ሊያደርገው ይገባ ነበር። መርምሮት ሲጨርስ ግን ክርስቶስ ያን ቀን ተዋርዶ ስለዋለ በውርደቱ ፍርዱ ተወገደ። የቅንነት ፍርድ አልተፈረደለትም። ጌታችን ዓርብ ዕለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎ ታይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስናል። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ 2 ጊዜ ልብሱን ገፈውታል። ከተገረፈ በኋላ 2 ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል።
በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል። ድጋሚ ይነጩታል ማለት ነው። ለሁለት ጊዜ ለሶስት ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ የሚገርማችሁ አይሁድ ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰብአዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል። ወይን ጠጅ ምን እንዳይሆን ነው? እንዳይሰማው። ክርስቶስ ጠጅ ሊያጠጡት ሲሉ ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አልፈለገም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ እግር ጥፍሩ ህዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይገባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው። በእርሱ ቁስል እኛ ተፈወስን። ይህንን እያነበበ ጃንደረባው ግራ ገብቶት ነበር። ምንድነው እያለ ያለው ነብዩ? ራሱን የተገረፈው ኢሳይያስ ወይስ ስለሌላ ሰው ነው አለው። ፊልጶስም አፉን ከፈተ፣ አንደበቱን ከፈተ፣ ወንጌልን ሰበከለት ይላል። ከዚያ ተነስቶ ወንጌልን በደንብ አስተማረው። በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ጃንደረባው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። እስኪ በሉ እነሆ ውሃ። አረ በሉ ግድ የላችሁ። እንዳልጠመቅ የሚከለክለኝ ምንድን ነው? አይገርምም? ኢትዮጵያውያን ውሃ ሲያዩ ጥምቀት ትዝ ይላቸዋል። ጃንደረባው ላጥምቅ ተብሎ አይደለም የተጠመቀው። ውሃ ሲያይ ራሱን ሐሳብ ያቀረበው። ይገርማል። ብዙ የአፍሪካ ሀገሮች ፈረንጆች መጥተው ሚሽነሪዎች ሰብከዋቸው ነው ክርስትናን የተቀበሉት። ኢትዮጵያ ግን ራሷ ሐሳብ አቅርባ የተጠመቀች ሀገር ነች። እናጥምቅሽ ተብላ አይደለም። ነዋማይ እነሆ ውሃ መኑ ይከላአኒ ተጠምቆ እንዳልጠመቅ የሚከለክለኝ ምንድን ነው? መኑ ይከላአኒ ማን ነው የሚከለክለኝ? ውሃ ይኸው አለ አለ። ይገርማል። ኢትዮጵያዊ ጃንደረባ ፊልጶስ በሰበከው ስብከት እዛው ነው የወሰነው። ተምሮ ተጠመቀ። ቆይ ላስብበት፣ ትንሽ ላሰላስለውና በሚመጣው ዓመት ልሰግድ ስመጣ በዚሁ ታጠምቀኛለህ አላለ። ለድህነት ቀጠሮ አያስፈልግም። የመዳን ቀን መቼ ነው? ዛሬ ነው። ተሰብኮ ሲጨርስ ወሰነ። እኛንን ተሰብከን መወሰን ያቃተን። ንስሐ ግቡ የሚል ትምህርት ሰምተን አቤት ትምህርት የዛሬው ትምህርት ብለን እንሄዳለን። ንስሐ ግቡ የተባለው ምን እንድናደርግ ነው? ንስሐ እንድንገባ። ስጋውን ደሙን ተቀበሉ የሚል ትምህርት ስንሰማ ከንፈራችን እንመጣለን። አቤት እንደ ዛሬ ተናገሩት እንደ ልብ ይነካል። እንሄዳለን፣ እንረሳዋለን። ጃንደረባው ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እነሆ ካህን ንስሐ እንዳትገቡ የሚከለክላችሁ ምንድን ነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለ ምንድን ነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለ ምንድን ነው? እነሆ ቁርባን እንዳንቆርብ የሚከለክለ ምንድን ነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለ ምንድን ነው? እንድትወስኑ ነው የምትማሩት። ለጠቅላላ እውቀት አይደለም ትምህርት። ዘና እንድትሉ ሐሳባችሁ እንድትረሱ አይደለም ትምህርት። ጭንቀት እንዲለቃችሁ አይደለም ትምህርት። እሱ በጣም ትንሽ ውጤት ነው። ዋናው ነፍሳችሁን ማዳን ነው። ለመለወጥ የሚወስን ተማሪ መሆን ያስፈልጋል። ጃንደረባው እንዲህ አይነት ተማሪ ነበረ። ደና ቦታ ተምሮ እንኳን እኮ አይደለም፣ ሰረገላ ላይ ነው የተማረው። ሰባኪ ተመድቦለት አይደለም፣ እንዲህ በማዕረግ አይደለም። ሰረገላው ላይ ገብቶ መጥቶ አንድ ዲያቆን አስተምሮት ነው ወሰነ። እዛው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ለምን አትወስኑ? ባለትዳሮች ለምን ስጋው ደግሞ አትቀበሉም? አብራችሁ ለምን አትቆርቡ? ምን ይከለክላችኋል? የሚከለክለኝ ምንድን ነው? በሉ እስኪ የሚከለክለኝ ምንድን ነው? ያዘን እስቲ ብዙ ነገር እኮ መወሰን አቅቶናል። የሚከለክለኝ ምንድን ነው ማለት ያስፈልጋል። ምን አለው ፊልጶስ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ፊልጶስም በፍጹም ልብህ ብታምን ተፈቅዷል። ካመንክ ተፈቅዷል። የሚከለክሉን ነገሮች ሁሉ ከልክለውን አይቀሩም። ምእመናን በፍጹም ልባችን ካመንን ምን ብሏል? ተፈቅዷል። እምነት ነው እግዚአብሔር የሚፈልገው ከኛ።
ይህን ጊዜ ጃንደረባውን መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ ይላል። ኢየሱስ ክርስቶስ የማን ልጅ እንደሆነ በጣም ይገርማቸዋል። ይሄ እኮ ገና እኮ አሁን ነው የተማረው፣ እዛው ሰረገላው ላይ ነው ያመነው። በል የምትጠመቅ ከሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በልና አጠምቅሃለሁ አላለውም። እሱ ያለው ምንድን ነው? በፍጹም ልብህ ምን ብትል ብታምን ተፈቅዷል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ጸሎተ ሃይማኖት ሳይረቀቅ 318ቱ ሊቃውንት በጉባኤ ኒቄያ ተሰብስበው አሁን የምንጸልየውን ጸሎተ ሃይማኖት ሳያረቁ በፊት እንዲህ ብላችሁ ተጠመቁ የሚል ስርዓት ሳይሰሩ በፊት ኢትዮጵያ ራሷ ከራሷ አንቅታ የተማረችውን ጨምቃ ተረድታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለች ሀገር ላይ ነው ያለነው። እግዚአብሔር የዚች ሀገር ልጆች ስላደረገን ስሙ የተመሰገነ ይሁን። በእውነት አመስግኑ። ለኢትዮጵያ ሕዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም። የዛ አሁን 2000 ስንት ላይ ነው ያለነው? አሁን 2000 ስንት ነው? 2034 ላይ 2000 ዓመት ይሞላዋል። የጃንደረባው የተጠመቀበት ቀን 2000 ዓመት ይሞላዋል። የዛሬ 18 ዓመት ማለት ነው። እግዚአብሔር ለዛ ያድርሰን። ይህ ሰውዬ ራሱ አርቅቆ ኢትዮጵያ የዛሬ 2000 ዓመት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለችው። ታምናላችሁ አታምኑ? እናምናል። ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። እስኪ በሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መቼ ነው እንደዚህ ያለችው ኢትዮጵያ? የዛሬ ስንት ዓመት? 2000 ዓመት። 2000 ዓመት ሆኖናል ለካ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ካለች ኢትዮጵያ 2000 ዓመቷ ነው።